ሲመሰክር ነበር ነው ያልኩት። አክሴፕት አድርጓል። ሁለት ሲያሰማክ ሚውት አድርግለትና ያሰማክና አንተ ይቅርታ ጠይቃለሁ ካልኩኝ ይቅርታ ጠይቃለሁ ብለካል። ካላልክ ደግሞ መኩ ይቅርታ ይጠይቃል። መኩ ፕሊስ ስለ ዲኤንኤ ለመርስ ያለበትን የተናገርኩትን ልንገር። እኔ አሁን እሱ ይመጣል ብዬ ቀድቼ ይዤ አልመጣሁም። ኦኬ አቀርባለሁ፣ ይቀርባል። ማአትም አለ አብረው ተስማምተው ያወሩበት ማአት ወርድ ነው ያለው። እሱ ችግር የለውም። ሁለተኛ ያልኩት ምንድነው እሱን ስም ጠርቼ እውነት ይሄ ልጅ አጌነስ ከሆነ ከዚህ ሰውዬ መሲ ስትወርድ ለምን ታስወርዳላችሁ ብሎ ለምን አለ ከጎኑ አልቆመም ነው ያልኩት። ይሄን ሁለት ነገር ነው የተናገርኩት በሱ ስም ማለት ነው። እዚህ ጋር መጥቶ ግን አንቺ ያው እንግዲህ ለተበደለ በከንቱ ስሙ ለሚጠፋ ሰው ነው አይደለም የቆምሽው። ኦኬ እዚህ ጋር ደግሞ ባልሆነ ነገር እኔን ክሌም አድርጎ 25,000 ሰው መሀል ተናግሯል። ያችን ክሪል አድርግና ለፍ ፖለቲካል አወራ አይደለም። ይሄ ሁለት ነገር አስቀምጧል። አንዱ ምንድነው ባንዲራችን ላይ የትግራይን ህዝብ እየሰደበ ተፍቷል ብሏል። ያችን ክሊር አድርጌ ያልፋለሁ። ሁለተኛ አሁንም ዘምታለሁ ብሏል። ያችንም ክሊር አድርጌ ወደ ሀና እንመጣለን። ይሄን ፍቀጂልኝ። yes please ኦኬ ይኸውልሽ የባንዲራው ጉዳይ ራሴ ፖስት ያደረኩት ነው። ያኔ ከዛ ተነስተው ጋሸና ምድር ላይ መተው ባንዲራቸውን ስለው ትግራይ አሸንፋለች ብሎ ስለጻፉ እኛም ደግሞ እዛ ጋር ታግለን ካስለቀቅናቸው በኋላ ያናርጋለሁ። ትግራይ ውስጥ አይደለም ምንም ውስጥ አይደለም። እሱ ግን ሚሊሊክ በሚል ገሏል ብሏል። እሱን ጠይቅልኝ ያምጣና ለምን ሁሉም ነው የሚሉት ይሄንን በሌለውበት ማለት ስሜን እያጠፉ ነው። በዛ እኔ ህዝቤን ለመከት ነው የሄድኩት ለህዝቤ ነው። በሁለተኛውን ምንድነው ያልኩት ባለፈው ዮኒ ማኛ ጋር ያለው ደግሞ የተባለው ምንድነው ሰለሞን ሲያዝ አንተም አይቀርልህም ሲሉ አሁንም ደግምላችኋለሁ ቲፒኤልኤፍ ታጥቆ የአማራን ህዝብ ለመውጋት የአማራ ምድር ላይ ከገባ ደግሜ እዘምታለሁ ብያለሁ። ይሄን ያልኩት ወደ ሀና እንሂድ። እኔ ደግሞ እኔ ማጽዳት ስለተናገርኩ ነው ክሊል ያደረኩት ራሱ ነው ክሊል ያደረኩት ራሴ ነው ሀቢባ እኔ ወደ ሌላ እየሄደ ነው ራሱን ነው ክሊር ያደረገዋል። ራሱን ክሊር አደረገ እንጂ አንተ ላይ ጣቱን አልጠቆመም። ስለዚህ እኔም ደግሞ ክሊር እኔ አንድ ያሰማኝ ነው የምልሽ ያሰማክ ነው ጠይቀው ነው ሪካርድ ላኩለት ለመኩ ሸገር በዲኤንኤ ተስማሚያለሽ ወይ ብሎ ሚጣን ሲጠይቅ ያለበትን ሪካርድ ላኩለት ለኩ በውስጥ ለኔ ዋትስአፕ ላይ ያለው እዚህ ጋር አሳያለሁ። ኦኬ በቃ ሚውት አድርጉልኝ። መኩም ሸገር ፕሊዝ እባካችሁ እድል ስጡን። ነገሩን ወደ ሌላ ነገር አንዴ የተለየ ዓላማ ያለው ሰው ካለ ላስወርድና እኛ ዓላማችን እንዳያደናቅፈን ሁሉም ህዝብ አጼ ዘረ ያዕቆብ ይውጣ እያሉ ነው። ለምንድን ነው ዓላማው ከኛ ይለያል? ሀቢባ የትግራይ ብሔርተኞች ናቸው እንደዚህ እያሉ ያሉት በብሔር ስለተወሰደ ነገር ይሄ እኔ ማስወጣት ማለት እኔ ምንም ችግር የለም ልወጣልሽ ይችላሉ። ግን የትግራይ ብሔርተኞች ሁላቸውም ሀሳባቸውን ስለገለጹ ዘረ ያዕቆብ ሀሳቡን ተናግሮ ይውረድ። እድሉን ስጡኝና ተናግሬ ልውረድ። ዘረ ያዕቆብም የመግለጽ መብት አለው። አጀንዳው እየተቀየረ እድሉን ስለሰጠሽኝ አመሰግናለሁ። እኔ ግን አሁንም ቢሆን ዘረ ያዕቆብ ያለውን ሪከርድ አላለም ካላሰሚኝ በውስጥ እናወራለን ብሎታል ራሱ ጠቅላይ ራሱ ሪከርዱን አመጣለሁ። ማስረጃ ታቀርባለህ ማለቱ በደንብ አድርጌ በማስረጃ በውስጥ እናወራለን። ሎዛ ለምን በውስጥ አንፈታውም ሲላት አለ አላልኩም ካለ መጀመሪያ ሌላ ፕሮግራም ያጅላቸውና ሀውዬ ይነጋገሩ። እኛ አሁን የሀና ጉዳይ ነው ያመጣን። የምንናገረው ነገር አለ፣ ለኢትዮጵያ ሕዝብ እናስተላልፈው ነገር አለ። መልእክታችንን አስተላልፈን ወርዳለን። ሌላ አጀንዳ ይዘሽላቸው በደንብ ይከራከራሉ። ለፖለቲካው በጣም ፖለቲካ የሚሰራው አንችልም የሚመጥንም ይሄን ማኔጅም ለማድረግ የሚከብድሽ ጉዳይ ነው። ፖለቲካ አልፈልግም። ሀቢባ እኛ ያለሽ ሀቢባ ፖለቲካ ያወራ የለም እስካሁን ከጠራሽን ውስጥ ፖለቲካ አላወራን። ለምን ስሜን እንዳልገባ ፈለጋለኝ። እኔ እሱን ክሊር አደረኩኝ። በልጅቷ ጉዳይ ግን ከአጀንዳሽ ጋር እንደመስማማ ነግሬሻለሁ አይደል? ሌላ ግን በልጅቷ ስም አድርገው የዚህ ተወላጅ ብሔር ነው እየተባለ በሚካሄድበት ግን እኔ አልስማማም፣ እቃወማለሁ። ለገምዛሪ በዚህ ወንጀል ውስጥ ሁሉም ሰው አለ። የትግራይ ህዝብን አይወክልም። ወንጀለኛ ነበር ማስያዝ የነበረው እነሱን። አንቺ ደግሞ አሁን አንቺ ቤት የገቡት ሰዎች ደግሞ በእንደዛ አንቺ ቤት ሲገባ ለማሳባቸው የሚቀየረው በየቤታቸው ከፍተው የሚሰሩ ፕሮፓጋንዳ ነው፣ የራሳቸውን ፖለቲካ ነው። ስለዚህ አንቺ ማጥራት ካለብሽ ነው የምልሽ። አንቺ ማጥራት ካለብሽ ክሊር አድርገሽ የኔንም ሰው ነግሮኛል።
በመረጃ አምጣ ብለሻቸዋል። መረጃ አላመጡልሽም። እኔ እንኳን አትሊስት ስሜታዊ ሆኜ ከተናገርኩ ይቅርታ ጠይቃለሁ ብያለሁ። ይሄን ያህል ድረስ ነው። መረጃ እስካላመጣ ድረስ አንተ ማንም ብለህ የሚያደርግህ የለም። ቁጭ በል መረጃ ነው ማለት ነው። ይሄን ያህል እኔ ለፖለቲካ መስራት ግን አይቻልም። ዛሬም ነገም የአማራ ህዝብ ትግራይ በአንድነት ይቀጥሉ። በቃን። ከዚህ በኋላ ይኸውልህ ሸገር አንተ ሀሳብን ገልጸሃል፣ ሰምተናል። ዘርዓ ያዕቆብ በአንድ ደቂቃ ሀሳብን ግለጽና ውረድልን። እኛ የመጣንበት የሀና ጉዳይ ነው። ዘርዓ ያዕቆብ ስምህ ተጠቅሷል። የሆነ ነገር በለንና ሜንሽን ስለተደረገ ስምህ ከዛው እናንተ ሁለታችሁን ውረዱልን። ሌላ ጊዜ ሁለታችሁ ተከራከሩ። እኛ ጀምር መግባት ቴንክ ዩ ሀቢባዬ አመሰግናለሁ። ኤኒዌይስ ምንድን ነው እየተደረገ ያለው ነገር? ሀቢባ ቴንክ ዩ ስላስገባሽ። እኛ የጠየቅናቸው ጥያቄዎች አሉ። እኛ አይደለንም ይሄንን ያለው እዚህ ከተነገሩት ንግግሮች፣ አቡ ቤት ከተነገሩት ንግግሮች የተጠቀሱ ስሞች አሉ። ኢቨን አንቺ ቤት አሁን ለምሳሌ አንድ ሰው መጥቶ የተናገረውን ነገር አውቃለሁ። የአጋቾቹ ብሔር ጠቅሶ አንደኛውም ልጅ ደግሞ አንድ የሆነች ልጅ ደግሞ አቡ ቤት መጣ የተናገረችው ነገር አለ። የተናገረችው ነገር ምንድነው? የኛ ልጆች ናቸው ብለው ትሪት አድርገው ወደምንሄድበት ቦታ አስኬዱን። እንደውም በጣም ለኛ ሄልፕንስ አድርገውናል። ቢካዝ በብሔር ማንነታችን ምክንያት ተብሎ ሲናገር ነበር። አሞራው የሚባል ልጅ አርሚ ምናምን ያልነው እኛ አይደለንም። ራሱ አሞራው የሚባለው ልጅ ነው አርሚ 31 ብሎ የተናገረው። ሌሎቹም የተናገሩት እኛ ቤዝዶን ከነሱ ከተነገረው ነገር ሌላው ሎዛ ነች ይዛው የመጣችው ልጁ። አንቺ ቤት እንኳን በስልክ ነው የገባው፣ በአካውንት ነው የገባው ሎዛ ጋር። ዳስሚስም ብሎ አይደለም ሎዛ ጋር የሚወጣው። ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች። ኔትወርኩ ደግሞ ቅድም አይ ቲንክ የቀልብ ልቦች የሚለው ልጅ ሲናገር ነበር። ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም። ኔትወርክ መሬት ላይ ነው፣ መንግስት አካል ያሉበት ምናምን፣ አርሚዎች፣ የተለያዩ ታጣቂ አደረጃጀቶች ያሉበት ነው እንደዚህ አይነት መስመር፣ ይሄ ሂውማን ትራፊኪንግ መስመር ያለው። ስለዚህ ያንን ነው እየተነጋገርን ያለው። አሁን ያንን ስንነጋገር በብሔር ነው ከለሩ ካላችሁኝ እኔ አይደለሁም በብሔር እዚህ መጥተው ከተናገሩት ሰዎች ላይ ነው ወስደን በብሔር ነው ብለን የመጣነው። ስለዚህ እኛ አሁን ምንድን ነው አማራውን ባለፈው መጥተው አንቺ ቤት ሲናገር የነበረው ልጅቷን ሬሷን እናስመርመርና የሚጠብቃት ሰው አንተን ተክላይን የሚጠብቅ ሰው እናዘጋጅልህ። ዳስሚስ መሬት ላይ ሰው አላቸው ማለት ይሄንን የሚያደርግ የሚጠብቅ ጭራሽ አጋችን የሚጠብቅ ራሱ ግለሰቦች አሉ ማለት ነው እዛ መሬት ላይ ያሉ የተደራጀ። ስለዚህ እኛ ጥያቄዎች አሉ። ይሄ እኛ ከብሔር ጋር የተገናኘ ነው ብለን ጥያቄ አለ። ያንን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋር እኛ ምንም አይነት ጠላቻ አልተነጋገርንም። ኦኬ። ሌላ አንድ ነገር ከዚህ በፊት ዝም ይልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደውም ኬዙን መጀመሪያ ይዘሹ ነበር። ያ ልጅ የኦሮሞ ልጆች መጥተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን የመጡት። በህይወት ያለ ሰው እነዚህ ሊይዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት። ሬሳ ይዛችሁ አትመጡም። ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው። ሌላው ያለው ይሄ እንትኑ ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ፣ ሌሎችም አካባቢ ያሉ ልጆች አሉ። አማራ ክልል ውስጥ የተደራጀ በደንብ የተናገረው ግልጽ ነው የተናገረው። ደሴ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገረው እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም። ስለዚህ እውነቱን መጋፈጥ አለብን። ሀቁ ይሄ ብሔር ከለር ይዟል። አዎ ብሔር ከለር ይዟል። ከብሔር ከለር ይሄ ነገር መውጣት ይችላሉ። ማውጣት የሚችሉት የትግራይ ልጆች ናቸው። ምን አድርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው የመጡት። ኦፍኮርስ የተመታ ተበልዞ ምናምን አይኑን ይመጣው በህይወት ይዘው ነው የመጡት። የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታውቁታላችሁ። ሎዛ ገብታበታለች። አሞራው ከዚህ በፊት ታጋይ የነበሩ ሰዎች ሁላ መሬት ላይ ታጋይ የነበሩ አርሚ 31 ውስጥ አርሚ 41 ውስጥ አርሚ 70 ውስጥ ምናምን ታጋይ የነበሩ ልጆች ኢንቮልቭ አድርገውበት። ስለዚህ ኢንቮልቭ እስካደረጋችሁ ድረስ ልጁ ያገቷት የትግራይ ልጆች ናቸው ብሎ ነው አንቺ ቤት መጥቶ የተናገሩት። ስለዚህ ከየትም ብላችሁ ልጅቷን በህይወት ነው የምንፈልጋት። በህይወት ይዛችኋት ነው እንጂ ሬሳ ይዛችሁ አትመጡም። እንትን እናርክ አጥንት እናስመርምር ምናምን የሚባል ነገር አይሰራም ነው እኛ እያልን። ስለዚህ ያ ነገር የማይደረግ ደግሞ ከሆነ ደግሞ እኛ ማህበረሰባችንን አነቃቃለን። ቢካዝ ማህበረሰባችን ኢትዮጵያ ውስጥ ብቻ አይደለም እየተገደለ ያለው፣ የመንም ድረስ ተኬዶ ህዝባችን ተመርጦ ሴቶቻችን አንድ ሴት አይደለም እየተባለ 32 ሴት ከራሳቸው እዚህ ከተናገሩ ሰው 32 ሴት ይዘው አስቀምጠው ሴቶቻችን እንደውም የሰማሁት እንደውም የትግራይ ልጅ መጣ እዚህ ከተናገሩት ውስጥ የአማራ ልጅቷ ሀና ተለውጣ ነው ላይ መጣች። ስለዚህ የደከመች የትግራይ ልጅ መጣች። ያልደከመችው ደግሞ ሀና ደግሞ ተዘዋውራ ሌላ ሰው ተሰጣለች። ስለዚህ አምጡልን ነው በህይወት ይዛችሁ። ይሄ ነገር መጥፎ ነገር ነው ብሎ የሚያስብ ሰው ካለ ሌላ በውስጥ እናውራ ያልኳት ሎዛን እዛ ላይ ሲነጋገር ይሄ ነገር በፊት ለፊት የሚፈታ አይደለም።
ልክ ከዚህ በፊት ከኦሮሞቹ ጋር እንዳደረግነው በውስጥ ነገር ይፈታ። በፊት ለፊት የሚፈታ ነገር የለም። ይሄ ብሔር ከለር ይዞ ስለመጣ በውስጥ ይፈታ። ካለበለዚያ ግን እየገነነ መምጣቱ የማይቀር ነው። እኛም ዝም ብለን 32 ሴቶቻችን አስቀምጠው እዛ እየደፈሩ ዝም ብለን የምንቀመጥ ነገር አይደለም። የፈለገ ብትደራጁ በእኛም በኩል የተደራጀ ኃይል አለ ለማለት ነው። ኤኒዌይስ ቴንክ ዩ ሀቢባ እንጂ በመጥፎ ነገር እንትን እንዳይል እኮ ግን የእኛ ማህበረሰብ እናነቃቃለን ስትል የሌላውም ሁሉም በብሔር እንዳይነሳ እንደዛ ባንልና አንድ ግለሰብ ተክላይ የሚባል በህገወጥ የሰዎች ዝውውር ላይ የተሰማራ ግለሰብ እህታችን ሀናን አግቶ ይዟል። ስለዚህ የሚጠየቀው ማህበረሰቡ ሳይሆን ተክላይ ራሱ ነው ግለሰቡ። ስለዚህ ተክላይ ብቻ ነው ወይስ አሁን እኮ ያገቱት ሰዎች የትግራይ ልጆች ናቸው ብለው እኮ በማን አዛዥነት? በተክላይ አዛዥነት አይደለ? ተክላይ ነው የበላያቸው፣ ዋናቸው፣ አለቃቸው ተክላይ ነው። ስለዚህ እኛ የምንፈልገው ተክላይን ነው። አሞራው እኮ የትግራይ ልጅ አስፈትቷል አይደል? ለምን የአማራ ልጆች ለምን 32 ልጆች የታፈኑ አሉ? ለምን አይፈቱ? እሷ ለምን ሀና ለምን አትፈታም? አሞራ አስፈትቶ የለ እንዴ? የተፈታችው ልጆች እየሰማን አይደል እንዴ? ያለ ነው የተፈታችው ልጅ እኮ በሀና የተቀየረች ልጅ እኮ ልጅ የተፈታችው። ስለዚህ እኛ ሀናን በህይወት ነው የምንፈልገው ነው። በህይወት ልጅቷን ይዘውልን ይምጡ። ኦፍኮርስ ብዙ ወንጀል ተሰርቶባት ሊሆን ይችላል። እሱን ወደፊት ይወራል። ግን በህይወት ይዘውልን ይምጡ ልጃችንን። እሱን ነው እያወራ ኦፍኮርስ በብሔር እኔ ጥያቄ ሀና በህይወት ከነነብሷ ነው የምንፈልጋት ነው። በግለሰብ እነሱ ይኸውልሽ ግለሰብን እያደረጉ እንዲጮህ እንፈልጋለን። በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምፅ ሆኖ ለሀና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም አላማ። አንድ አይነት አላማ ካለን ደግሞ አንጋጭ። ስለዚህ ተክላይ ትግራይን አይወክልም። የትግራይን ጨዋውን ህዝብ እንደማይወክል እየተናገሩ ነው። ስለዚህ እኛ ተነስተን በህግ የምንጠይቀው ተክላይንና ተክላይን ብቻ ነው። አቡይ አንድ ነገር ደግሞ ሌላ ነገር ያሉት ምንድን ነው? ቅድም እዚህ ቁጭ ብሎ ሲከሰኝ የነበረው ደም ይመለስ ብሏል። እኔ ያልኩት ልጆቹ የታሰሩ ሰው መንግስት ራሱ አስሮ ክብሮም የሚባል ልጅ 19 ቶታል ልጆችን 100 ሰው በላይ የገደሉ ከ50 ሴት በላይ ያስደፈሩ ሰዎች ተይዘዋል ብሎ መንግስት ራሱ ያወጣውን መረጃ ነው። ያንን መረጃ አነበብን። የስ እኔ ግልጽ ነው እኮ እንደዚህ አይነት ይሄ ሂውማን ትራፊኪንግ የሚሰሩ ሴቶች የሚደፍሩ የሚገሉ 100 በላይ ግድያ ከ3 ቢሊዮን በላይ ብር የተያዘባቸው ልጆች ናቸው። ስለዚህ እነዚህ ኦፍኮርስ ደም ተመለሰ። አትሊስት ልጅቷ ባትገኝም አትሊስት በሷ ኬዝ የተነሳ ሰዎች ይሄንን ስራ የሚሰሩ ሰዎች እዛ እኔ አይደለም እዛ መንግስት ያወጣው ነው ከሽሬ ነው ልጁን ያገኘ ነው ብሏል መንግስት ራሱ ያለው ነው። ስለዚህ ይሄንን ስንናገር ኦፍኮርስ ደም ተመልሷል ብለናል። ከህዝብ ጋር የሚገናኝ ነገር የለም። ግለሰቦቹ ናቸው ያደረጉት፣ ራሳቸው ናቸው ከማህበረሰብ ጋር እያገናኙት ያሉት፣ እኛ አይደለንም። እና ልጃችንን ብቻ ሁላችሁም እንደ ኢትዮጵያን ሁላችሁም እቺ ልጅ በህይወት እንድትመጣ ተባበሩ። እሱን ለማለት ነው። ቴንክ ዩ ሀቡ። በጣም ጥሩ ቃል የተናገርከው። እንደ ኢትዮጵያውያን እንደ ሰው ሁላችንም አብረን ቆመን ፍትህ ለሀና እንበል፣ ፍትህ ለእህታችን ሀና ብለን ሁላችንም ሰው የሆነ ሌላ ዜጋም እኮ ፍትህ እየጠይቅላት ነው አይደለም። እኛ አረቦች፣ የመኒዎች ቪዲዮ እየሰሩ ነው። ስለዚህ ይህ የዜግነትም ጉዳይ አይደለም፣ ይህ የሰውነት ጉዳይ ነው። ሰው ነኝ ያለ ሁሉ ለዚች ምስኪን ነፍስ ለማትረፍ ሊጮህ ይገባል። ሁሉም ሰው በአንድነት እባካችሁ በብሔር በፖለቲካ መከፋፈሉን ትተን አንድ ላይ ፍትህን ጠይቅ ለእህታችን እባካችሁ። በዛ ብቻ ነው ሀናን ነፃ ልናውጣት የምንችለው። ቴንኪዩ አንድ እድል ስጡኝ። አንድ ጊዜ ማውራት የፈለግኩት ነገር ስላለ ነው። እባካችሁ አስቀድሙኝ። እባካችሁ ተባበሩ። በዚህ አጋጣሚ ከየትኛውም ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን። የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናደርግ የምትናገሩትን ንግግር፣ የምትሉትን፣ የምትሰጡትን ስም እናውቋለን ሁላችሁንም። አፄ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሀናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው ምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሀና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን። ሀና እንትን ስለተባለ ጉዳዩ ተመለሰ፣ ሰዎቹ ተመለሱ የምትለው ራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው። ከዜናው ጋር ዜና ውስጥ የታሰረውና የተያዘው ደግሞ የትግራይ አካባቢ ልጅ ሳይሆን የአማራ በለው የኦሮሞ እንዳለ ቼኑ ትክክል ዘራፊ የሆኑት ከ48 ሰው በላይ ነው። ስም ዝርዝሩ ሊመጣልህ ይችላል። ተግባባን። አሁን ታርጋ አትስጡት። የዚችን ልጅ ሀቅ የምትፈልጉ ሰዎች በተለይ አንተ ምን አይነት አላማ እንደምታራምድ እናውቃለን። ይሄ ቤት የፖለቲካ አይደለም። ውረዱልን። የሚመለከታቸውን ሰዎች እናውራ።
ማንንም አንፈልግም። ይሄ ካልሆነ ሀቡ መስመሩ ተቀይሮ ሌላ ዳይሜንሽን ነው የሚሄደው። ለዚህ ደግሞ ለሆነ ገንዘብ ሲሰጥ ነበር የነበረው አይደል? ኤቪደንስ ሀቡ ልውጣ በቃ ፖለቲካ አይደለም። ለምን እንደሆነ ታውቂያለሽ? እኔ ራሱ ልንገርሽ ዛሬ አቆም ጋር ቁጭ ብዬ መነጋገር አልፈልግም። ሀቡዬ ለምን እንደሆነ ታውቂያለሽ? በቃ ሲሳደብ ነበር ሀቡ ተውታል። ሞዴሬተሮች አሉ ሲሳደብ ነበር እኛን ደግሞ ቤትን ከፍታ ይሄን ቪዲዮ ልኬልሻለሁ። አቡ ላንቺም ምን ብለው እነ ዮዳ ፖስተር አድርገው ሲሰድቡን እንደነበረ 10 ደቂቃ ሙልጭ እያደረጉ አቡ ሲሰርቡን ነበር። እመቤቴን ነው የምልሽ። ለአበባ ነው ለመለቃቀም ነው እናንተ ቆሻሻዎች እያሉ ስንት ነገር ሲናገሩ ይኸውላችሁ። እኔ ፐርሰናሊ የሚሰድበኝ ሰው ችግር የለብኝም። እኔ ፐርሰናሊ እኔ ሀቢባ በሀና ጉዳይ እንጂ አቡ እኮ በሀና ጉዳይ ሀቢባ ለሀና ድምፅ የምትሆነው ለፎሎ ነው ለጊፍት ነው ምናምን የሚለኝ ሰው ምንም ችግር የለብኝም። የፈለጉትን ይበሉ። የእነሱ ንግግር እኔን ከአላማ አያስቆመኝም። እኔ እንደውም ስተች ነው የበረጠ ጠንክሬ በዚህ ጉዳይ በህይወት እስካለው እስከ መጨረሻዋ ድረስ የምታገለው ምንም ነገር ይኸውልሽ። አሁን እኛ ደንግጠን የሀናን ጉዳይ ድምፅ መሆን እንድናቆም አብሮን ድምፅ የሚሆን ሰው ችግር እየደረሰበት ነው አይደል? የተለያየ ሰው እያንዳንዳችን ነገር ሊደርስብን ይችላል። በጣም እያንዳንዱ የሚፈጠረው ነገር አፋችንን እንድንዘጋ ነው። ሚዲያ ላይ ለሀና ድምፅ መሆናችንን እንድናቆም አካውንታችን ላይ ሪፖርት በመደረግ ከተለያየ ነገር ላይ ለእኛ መሴጅ በመላክ በማስፈራራት እኛ ዝም እንድንል ነው የሚፈለገው። ስለዚህ ዝም ካልን እውነትም ፈሪዎች ነን። በቃ አለቀ፣ እናቆማለን ማለት ነው። እኔ በበኩል እስከ መጨረሻው ድረስ እታገላለሁ። እስከ መጨረሻው ድረስ ለሀና ድምፅ አንድ ደቂቃ ስጡኝና ሀሳቤን ልጨርስ። ማስተላለፍ ስለቸኮልኩ ነው ይቅርታሽን። በቃ አንድ ደቂቃ ብቻ እሺ። እታች ላላችሁ ህዝቦች ጉዳዩ የብሔር አይደለም፣ የአንድ ንጹህ እህት የሀና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረ አበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተዉት። ትክክል ልብ ያላችሁ ሰዎች ያጠፋው ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም 4 ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው። 6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል። ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው የምለው። አመሰግናለሁ እድል ስለሰጣችሁ። እሺ አሁን የሸዋብ ይቀጥል። እሺ ወንድሜ ይቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም። እዚህ ፖለቲከኛዎች ውስጥ ይቅርታ። እኔ ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይም ሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዛ የድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ሁን የአማራም ተወላጅ ሁን ይሄን ነገር አቁመ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊዝ ከዘረኝነት ውጡ። እንዴ በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻቹ። አንተም በቤት ከፍተህ ያኛውን ብሔር ሲረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው? እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን የምችሉ ሰዎች ፖለቲከኞችም ከሆናችሁ ፖለቲካውን ለጊዜው ትታችሁ ልጅቷን በነፍስ የምናወጣበትን መንገድ ያችን ድሃ ያን ጨቅላ ህፃን ልጅ ትታ የሄደችን ታግታ ያለችን እናት በህይወት እናውጣት፣ እንድረስላት። ፖለቲከኞች ብዙ ሰዓት አላችሁ የምትጨቃጨቁበት። እባካችሁ ልጅቷን በህይወት እናውጣ። አመሰግናለሁ። እናመሰግናለን። ሁላችንም አላማችን አንድ ላይ ከሆነ እንጠነክራለን። በእናታችሁ በብሔር በፖለቲካ መከፋፈሉን ትተን ፍትህ ለሀና እንበል። ሁላችንም ይኸው ድምፅ እንዳንሆን አካውንታችን ላይ ሪፖርት እያደረጉ የተለያየ ዛቻ እየላኩ ምናምን እንድናቆም እያደረጉ ነው። እኛ ደግሞ እቺ ነፍስ እየጠራችን ነው። ሀና አድኑኝ፣ ወደ ልጅ መልሱኝ እያለች ነው። እና እባካችሁ ተስፋ እንዳትቆርጡ፣ እንዳትደክሙ እስከ መጨረሻው ነው እኔ የምላችሁ። አመሰግናለሁ። ልቅደማችሁ ሳሪና ሞገደኛ ወይስ ትቀድማላችሁ? በእኔ በኩል ችግር የለም። ሳሪን ግን ብታስቀድማት ደስ ይለኛል።
ዛሬ ቀደምና ትወርጃለች። ሌዲስ ፈርስት በሚለው ሌዲስ ፈርስት ወንድ አበባ እየላከ ነው። አስገቢው። ሳሪ የቀጥይ የምታወሪው ነገር ካለ አበባ አላገኘሁትም። አላገኘሽም? አንተ ሜንሽን አድርጎ የጻፈው ፍላወር ላክ አላገኘሁትም። ወንድ ሜንሽን አድርገ ጻፈ። አበባ ቅድም ስላየሁ ነው። ኦኬ ሳሪ ማታወራ ከሆነ ነው እቀጥላለሁ። ኦኬ ንግግርን ሲጀምር ያው እንግዲህ ከብዙ ጭቅጭቅ በኋላ ወደ አጀንዳው ተመልሰናል። የንግግር የመጀመሪያ ሀና በህይወት አለች ነው እኔ የምለው፣ በአጽንኦት የምናገረው ለሚከታተለው ህዝብ። ሀና ያልተለቀቀችበት ምክንያት አንድና አንድ የደላላዎቹና እዛ ያሉ ሽፍቶች አለመስማማት ልጅቱን ለዚህ ሰለባ አድርጓታል። አጋቾቹ ወይም ሽፍታዎቹ ወይም ደግሞ አለቃዎቹ የቦታውን በተፈጥሮ አቀማመጥ ምቹ አለመሆኑን አይተው ተገን አድርገው እዛ ቦታ ላይ መቼም ለጽድቅ ለገዳም ስራ አይደለም እዛ የተቀመጡት፣ መሳሪያ ይዘው አቅመ ደካማን የሚዘርፉበት፣ የሚፈልጉትን የሚያሳልፉበት፣ የሚፈልጉትን የሚያግቱበት ነው። እስካሁን ድረስ ካየናቸው እስካሁን እንግዲህ 15 ቀን አጀንዳው ተከፍቶ ሲወራ ያየነው ነገር አንድም ሰው ልጅቱ በህይወት የለችም የሚል አሳማኝ መረጃ ይዞ አልመጣም። ያ ማለት በግልባጭ ልጅቱ በህይወት የመኖሯን ምክንያት እያሳያ ማለት ነው። ለዛም ደግሞ በስልክም ሰው በሰውም በሶስተኛ ወገንም ስንጠይቅ ያየነው ነገር ምንድን ነው? በህይወት አለች አውጧት፣ እህታችሁን የሚባለውን እና የሚደረገውን ነገር አድርጋችሁ አውጧት ነው የተባለው። ለምንድን ነው የማታወጧት ነው ልጅቱ? እንግዲህ በባለፈው ከሆነ ሀቡ በአንቺ ቤት ሲወራ የመጨረሻ በቤት ሲዘጋ የተወራው ነገር ምንድን ነው? ልጁ ምስክርነት ሰጥቷል። አሊ የሚባለው ልጅ ሁላቸውም ድምፅ ሰምተናል። ፊቷ በዟን እያለቀሰች ነበር። ጩኸት ነበር። ጩኸቱ ደግሞ በሴትነቷ ጾታዊ ትንኮሳ ሲደርስባት የምታሰማው ድምፅ ነው እንጂ እነሱ እንደሚሉት የሚጥል በሽታ ወይም ደግሞ ማንኛውም ነገር ኑሮባት የምትጮህ አይነት ድምፅ አልነበረም ሲናገሩ የነበሩት። ከዚህ የተነሳ ነው ሰውየው በቦታው የለሁም ካለ ተክላይ ለእሱ የሚሰሩት ሁለቱ ሰዎች እነማን ናቸው? ለምን እሷን አዝለው አመጡ? ሽፍታ ከመቼ ወዲህ መንገደኛን አዝለው ያውቃል? እስካሁን ድረስ እያወሩ ያሉት በዛ የሚሄዱ ሰዎች ከደከሙ አብረው መንገደኛ ያሉት ወይም ደግሞ መሪ የተባሉት ናቸው እንጂ የደከመን ሰው የሚያሳልፉት ሽፍታ አያዝልም። ከሞተ ሰው ባይ ኤኒሚንስ በጥይት ተተኩሶበት በሆነ ነገር ከሞተ መንገደኞቹ ኑ ፎቶ አንሱ ይባላል፣ ቪዲዮ ቅረጹ ይባላል፣ ቅበሩ ይባላል። ሁሉን ነገር አድርገው ለቤተሰብ የሚያረዱት እነሱ ናቸው። ከዛ በኋላ ለደላላው መልእክት የሚላከውን በእነዛ ልጆች ጭምር ነው። እነዚህ ልጆች የተደረገው ምንድን ነው? ከኪሳቸው ያለውን ካሽ ገንዘብ ተቀሙ፣ ስልካቸውን ተቀሙ። መጨረሻ ስልኩ ተመለሰ። ስልካቸው ስማርትፎን ነው። ምንም አይነት መረጃ ይዘው አልገቡም። ኢትዮጵያ ሲገቡ በእጃቸው ያለችው ልጅቱ እዛው ደንበር ላይ ነው። ይሄ የሆነበት ምክንያት ደግሞ ምንድን ነው? ልጆቹን አምናቸዋለሁ ደውለው ነግረውኛም ብሎ ለደላላው መልሶ ደውለው ራሱ ተክላይ ነው። ከዛ በኋላ አምነዋለሁ ነው። የማያምን ማህበረሰብ ሚሊየን ማህበረሰብ ከታች ሆኖ እንደሚጠይቅ ለምን ጥያቄ እንዳልፈጠረባቸው ሊገባኝ አልቻለም። እሺ ሲጀመር ሀናን ይዘው 4 ሰዓት ቆዩ ካለሻሊ 4 ሰዓት የቆዩቱ አንድ የሆነ ሰው አንቺን ይዞሽ 4 ሰዓት ከቆየ ምን እያደረገ ነው? ስለምን እያወራ ነው? 4 ሰዓት ማለት እኮ ኦልሞስት ግማሽ ቀን ማለት እኮ። ስለዚህ አወሩ፣ ተደራደሩ፣ ኔጎሽሽን አደረጉ። ያችኛዋን እህታችንን ይቺ ጋር ሂዱ፣ ይቺ ከዚህ በኋላ ትሄድም አሉ። ቀጥ ብለው እየመሩት የሄዱት ወዴት ነው? ወደ ኢትዮጵያ ለሚገቡት ሰዎች እዚህ ግንዛቤ እንዳትሉ ወደ ተክላይ ቤት ነው የሄዱት። ወደ ተክላይ ቤት ሲሄዱ ምንድን ነው የሆነው? ልጅቱም እነሱ ጋር ነው ሄደችው እና አሊም አብረው እዛ ነው የሄዱት። አሊ ቤት ከደረሰ በኋላ ሻወር ወስዶ ሶላት ምናምን ሰግዶ ምናምን የተባለበትን ሁኔታ የምታውቁት ከተክላይ ቤት ነው። ሀና የት ነው የቀረችው? ድንበር ላይ። ለምን? በሴትነቷ። ሌላ ምንም ቀመር ስለሌለው። ለምን ያችኛዋ ልጅ ለቀቋት? ማን ይዟት ነበር? ለምን ያችኛይቱ ተያዘች? እራሳችሁ ጠይቁ። ለዛ ነው ሀና በህይወት በነዛ 2 ሽፍቶች በተባሉ እጅ አለች የምንለው። መፍትሄው ደግሞ ምንድን ነው? አንድና አንድ ልጅቱን በህይወት መመለስና መመለስ ብቻ ነው። ከዛ ውጭ የማይሆን ከሆነ የኢትዮጵያ ህዝብ መጠየቁን አያቆም።